ሙሳ ያን ምሮ ለህዝቦቹ ያስተምራል አያስተምርም? የትኛውን አስተምሮ? ያ የወረደለትን ተግሳጽና መመሪያ የቃል ትምህርቱን? የቃል ትምህርቱን ያስተምራል። ለምን አያስተምርም? እንግዲህ እኔ ባለኝ መረዳት ቶራ ማለት ያ ነው። የትኛው መጽሐፍ የሌለው ነው? የቃል ትምህርቱ በኋላ ሙሴ ካለፈ በኋላ ቶራ ነው። ጥሩ። ሙሴ ካለፈ በኋላ አይሁዶች በመጽሐፍ ነው በቃል ትምህርት ነው የሚመሩት? ሙሴ ካለፈ በኋላ አይሁዶች በቃል ትምህርት ነው መጽሐፍ እጃቸው የነበራቸው ወይስ የቃሉ ትምህርት ብቻ ነው የነበረው? አይ ቲንክ የቃሉን ትምህርት ወደ መጽሐፍ ላይ አስፍሮታል ብዬ ገምታለሁ። ኦኬ። እኔ ግን እየጠየቅኩት ያለሁት ተሰውሮ ጠፍቶ ስለነበረው በኋላ ደግሞ ለታሉት ለንግስናው ምልክት እንዲሆን የወረደው ታቦት ውስጥ ታብሌት ነበረ ነው የሚለው። የተሰባበሩ ፍራግመንት ታብሌት ነበረ ነው የሚለው። ታብሌት ምንድን ነው? ጥያቄ አሁን የተሰባበረው ታብሌት ምንድን ነው? እንግዲህ ትእዛዛቱ ያለበት ማለት ነው። በጣም ጥሩ። ስለዚህ ጽላቱ ማለት ነው አይደለም? ይሄ ሰሌዳው ጽላት ስለሚሉት ነገር መረጃ የለውም። ሰሌዳ ጽላት ግዕዝ ስለሆነ ሰሌዳ ማለት ነው። ጸሌ ከሚል የወጣ ነው ድራይቭ የተደረገው እንትኑ። እንዲሁም አይ ቲንክ ምንድን ነው የሚለው ታቦት ይልና ምንድን ነበረ አረበኛውን ሳስቼ እንዲያው ሲክኒ የሚል ነገር አለው። አረበኛውን ለሰማሁት። አረበኛ ይችላሉ? አልችልም። አረብኛ አልችልም። ግን ወደ ዋና ፖይንቱ ምንድን ነው ጠቅለላ በጣም ጥሩ የገባሁት ነገር አሁን ለመጣው ነው ፖይንት እዛ ላይ የማውቀው ነገር ካለ ልንገሮት። ጥሩ። ፖይንቴ ምንድን ነው? አሁን በእስራኤልያንም ታሪክ በአይሁድም ታሪክ ከሰማይ የወረደ ታቦት የለም። ሙሴ ነው የሰራው ያንን ታቦት። ከሰማይ የተሰጠው ታብሌቱን የተሰጠው ወይም እኛ ጽላት የምንለው ህጎች ጻፈበት። ስለ እርሱ እምነት ነው እያስተማሩኝ ያለው ወይስ ስለ እኔ እውቀት ሳይሆን ስለታመነው ትምህርት ነው የምናገረው ያለሁት? ስለ በእስራኤል ቅዱስ ነው እያስተማሩኝ ያሉት። አንዴ ያሉት ወይስ ከዛ የእርሶን የእስልምናውን ትምህርት ይነግሩኛል። በአይሁድም በእስራኤልም የታመነው ትምህርት በመጽሐፍ ቅዱስ ተቀምጦ ያለው ትምህርት ምንድን ነው? እግዚአብሔር ከሰማይ ለሙሴ ታቦት አልሰጠም፣ ታቦት አላወረደም። ታቦት የታብሌቱ እግዚአብሔር ከሰማይ የሰጠው ጽላቱን ነው ወይም ታብሌቱን የሰጠው። ሙሴ ደግሞ ታቦቱን ከምድር ሰርቷል ስራ ተብሎ። እንዲሁም መጽሐፍ ቅዱሳችን በደንብ አድርጎ ያስቀምጠዋል እንዴት አሰራሩ ሙሴ እንዴት ስራ እንደተባለ። ይሄ የታመነ ትምህርት ነው። በእስራኤልያንም በአይሁዶችም የታመነ ትምህርት ነው። አሁን እርስዎን የምጠይቁት በእስልምናው ይሄ ታቦት የተባለው ሳጥኑ ሙሴ ነው የሰራው ወይስ አላህ ነው ሰጪው? አላህ ነው ሰጪው። በጣም ጥሩ። ስለዚህ የታሪክ ልዩነት አለ ማለት ነው። ለዛ እኮ ነው እስልምናውን ይጠይቁኝ ባይብሉን ሁለቱም እያደረገ ስለሆነ መቼም ከእስልምናው በፊት ይቀድማል የክርስትናው የአይሁድ ታሪክ የእስራኤሎች ታሪክ ይቀድማል። ስለዚህ በታሪካቸው የሌለ ነገር ነው ይሄ። እስልምናው ምንም ሊል ይችላል፣ ችግር የለውም በኋላ መጥቶ አንድ። ሌላው ደግሞ ጥያቄ ከእስልምና በፊት የሚቀደም እምነት የለም። አይደለም እሱ ችግር የለውም። በኋላ እሱን በሌላ ቀን እናወራዋለን። ለእርሶ ላይ ሊሆን ይችላል፣ እኔ ግን አለ እሱ ችግር የለውም አለ። ሲጀመር እኛ ነቢያቶች አትግቡ ፕሊዝ አንዴ። እስልምናን የሚቀድም ትምህርት አለ። እርሶ የለም ይላሉ፣ መብት ነው። እኔ አለ ላሉ መብት ነው። ፕሩፋችን ነው የሚወስነው። ፕሩፋችን ስናወጣው ማስረጃዎቻችን ስናስቀምጥ ይህ ዝም ብሎ ከሞቅታና ከፍላጎት ከስሜት ሳይሆን ፕሩፋቸውን እያስቀመጥን ደስ ይለኛል። መምህር ኦኬ ሰው እንትን እናደርግ። አሁን በእስልምና ስዕል ይፈቀዳል አይፈቀድም? አይደል? ስለ ታቦት ጠይቁኝና ስለ ታቦቱ ላይ ስዕል ስላለ ነው። ስለ ታቦቱ ላይ ስዕል ነበረ በእስልምናው። እሱን ላሳይ ስለፈለኩኝ ነው። በእስልምናው ስዕል ይፈቀዳል ወይ? አላህ የሰጠው ታቦት ላይ ስዕል ነበረ። በእስልምናው ስዕል ይፈቀዳል? ከኔን የተቋረጠው ከሱ ነው። እሺ ይመለሱ ፕሊዝ። እሺ ሲመለሱ እንግዲህ እየሰማችሁ ነው። ታቦት ከሰማይ የተሰጠ ነው ተባለ። በምንም ታሪክ ሙሴ ከሰማይ ታቦት ተሰጥቶት አያውቅም፣ በማንም ታሪክ። እና ይሄ በጣም ተመልሷል። እሺ መጥቻለሁ። በጣም ጥሩ። እሺ
እንግዲህ ሱራ 2:248 ሱራ 2:248 ያውቁት ከሆነ አላውቅም። ንባቡ እንዲህ ይላል። መጀመሪያ ቁርአኑን አንብበው። ቁርአኑ እንዲህ ይላል። ሱራ 2:248 ኦኬ። ነብያቸው ለእነርሱ ይላል ነብያቸው ለእነርሱ የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አለን አላቸው። ስለዚህ መላእክት ተሸክመውን ያወረዱት አይደለ? ሳጥኑን በእስልምናው ታቦቱ። በጣም መልካም። ይህንን እንግዲህ ሲፈስሩት ለምሳሌ ታንዊር አልመቅዲስ ኢብኑ አባስ እና አልጀለላይን እነ ኢብኑ ከቲር ይህንን በደንብ አድርገው ፈስረውታል እነዚህ ሙፈሲሮች። እና ለምሳሌ ኢብኑ አባስ የተናገረውን ሲዘግቡ and the prophet Samuel said unto them the token the sign of the kingmanship the kingdom ነብዩ ሳሙኤል ይለዋል እንግዲህ ስለ ታሉት የንግስና ማራገጫ ሲናገር that is from Allah ካለ የተሰጠው ይልና ከዛም ይላል is there shall come unto the ark ይላል። አርክ ይለዋል። ያው በእኛ ታቦት የምንለው በእናንተ ታቦት የምትሉት ማለት ነው። እኛ እንግሊዝኛው አርክ ይለዋል። that was taken from you ከእናንተ የተወሰደው ይላል። wherein the piece of reassurance ይላል። ምክንያቱም ጭራሽ ይላል በታቦቱ እያለ ለእናንተ የሰላም ምልክት ማረጋገጫ ነበር ይላል። ሜርሲ ኤንድ ትራንኩሊቲ ይላል። የምህረትም የመረጋጋትም ሁሉ ማረጋጋጫቸው ነበር። ምክንያቱም ከእነሱ ጋር የአርክ ሲኖር ምህረት አለ፣ ሰላም አለ፣ ትራንኩሊቲ አለ ይላል። ቀጥልና ኢትስ ኦልሶ ሴድ ዛት ዲስ ሚንስ ይላል። ይሄ ማለት ይላል ኢት ኢንክሉድስ እንግሊዝኛ ነባሉ እየቀጠሉ አሁን እየሰማሁ ነው። ፐርፌክት ኢት ኢንክሉድስ ዘ ዊንድ ኦፍ ዘ ትራምፕ ኦፍ ሂዝ ቪክቶሪ of a golden color in the form of a human face ይላል። ምን አለኩኝ? አሁን ያነበብኩትን ሲተርጉሙልኝ ምንድን ነው ያልኩት? አንዴ ድገሙት። ይቅርታ። ችግር የለውም። It's also said that this means ይላል ይሄ ከላይ reassurance ይሄ የሰላም ማራገጫ የእርጋታ ማራገጫ ምናምን የሚለው የክብር ማራገጫ ነበር ይልና ይሄ ማለት ደግሞ ይልና it includes ይላል ምንን ይጨምራል ይላል the wind በቅንፍ the trumpet of his victory and ያደረግና ደግሞ of golden color in the form of a human face ይላል። ምንድን ያልኩት እስካሁን? እሺ በሰው አምሳል ቅርጽ ያለ የሱ የድሉ ማረጋገጫ የሆነ ነገር በውስጡ ይዟል ተብሎ ነበረ ይላል። ኦኬ በውስጥ ይዟል አይደለም የሚለው ምንድን ነው የሚለው? በደንብ ይዩት። ይሄ ሂውመን ፌስ ከለር ይሄ የወርቅማ ከለር ያላቸው የሰው ፊት የመሰለ ነገር ታቦቱ ላይ ነበረ። ምክንያቱም የሰላሙ ማራገጫ ይላል። ይኸው ይዩት wherein piece of reassurance mercy and tranquility እና it also said that ይላል it is also said that this means ይላል። ይሄ ማለት የትኛው? ይሄ የመረጋጋቱ የሰላሙ የእነሱ ጋር የነበረው ሪአሹራንስ የሰላም ሪአሹራንስ ይሄ ማለት ይልና it includes the wind አጥሩልኝና ትንሽ ስለምጨምር አሳጥሩልኝ ትንሽ። እሺ አሳጠርኩና ታቦቱ ላይ የነበረው የሰው በወርቅማ ምስል የተሳለው የተቀመጠው የሰው ምስል የማን ነው? ይሄ ተባለ የሚል መረጃ ነው እንጂ ይሄ የሰው ምስል አለ ወይም የለም የሚለውን አያረጋግጥም። ኢብኑ አባስን ያውቁታል? አዎ። ማን ነው? ሙፈሲር ናቸው። ኢብኑ አባስ ለመሐመድ ምንድን ነው? ሙፈሲር ናቸው አልኩት እኮ መምህር። እንዴ ኢብኑ አባስ ለመሐመድ ሙፈሲር ይባላል? የኢብኑ አባስ እና የመሐመድ ሪሌሽንሽፕ ግንኙነት ምን ነበረ? እንደ ኢብኑ አባስ ለመሐመድ ነው ሲባል ሙፈሲር ነው ይባላል እንዴ? እሺ ፖይንቱ ላይ እናውራ መምህር። ለምንድን ነው የኔ የፈለግኩት ሰንሰለቱን ይዘን ስልን መቼም ኢብኑ አባስ ውሸት አያወራም፣
ታሪክ ፈጥሮም አያወራም መቼም አይደለ። ኢብኑ አባስ ይሄን ሲናገር መቼም እየዋሸ ወይ ደግሞ የሆነ ወሬ እያወራ አይመስለኝም። ታቦቱ ላይ ስዕል ነበረው። ታቦቱ ላይ ምን አይነት ስዕል ነበረው? በወርቅማ ቀለም የተለጠፉ ወይም በወርቅማ ቀለም ያለ የሰው ፊት ያለበት ይላል ይባላል ነው ያለው። ነው ሳይሆን መምህር አሁን እኮ እርሱ ተሳስቷል አልተሳሳትም ሳይሆን ጥያቄው እሱ ያቀረበሎት ያለው መረጃ እንዲህም ይባላል ነው ነገር የለም። ዲስ ሚንስ ይላል ኢት ኢዝ ኦልሶ ሴድ ዳት ዲስ ሚንስ እየተረጎመው እንዲህም ተብሏል መረጃ ሴርዳት ነው ይኸውልህ አንዴ ሴርዳት ነው እንዲህም ተብሏል። እንዲህም ተብሏል አልቆመም። ዲስ ሚንስ ካለው ከተረጎመ ማለት ነው። እንዲህም ተብሏል ብሎ ከነገሮት እንዲህም ተብሏል ብቻ አይደለም ነውም አይደለም ታማኝ ማለት ነው። ኧረ እየተዳመጥን እንዲህም ተብሏል የሚለው አለ። ይሄ ነው አይደለ? ኢት ኢዝ ኦልሶ ሴድ ዳት ከዛ ዲስ ሚንስ ስም ማለት ነው እኮ ይህ ማለት ብሎ የሚቀጥለው ከዛ ያለው መረጃ እንዲህም ተብሏል ብሎ የነገሩት ዲስ ሚንስ ማለት ነው። ይሄ ማለት እሱማ ኢሶሶ ሴድ ዳት ዲስ ሚንስ ከተባለ ይሄ ማለት የትኛው ምን እያደረገ ነው ማለት ዲስ ሚንስ ካለ ያ የተባለው ነገር ፕሩፍ እያደረገ እየተነተነ እኮ ነው አይደል? ኢት ኢዝ ኦልሶ ሴድ ዛት ማለት የሆነ የተባለን ነገር ነው እየነገረው። ከዛ ዲስ ሚንስ ካለስ ትክክል ነው። እንግሊዝኛ አዲስ አይደሉም ብዬ ተስፋ አደርጋለሁ መምህር። እኔ እንግዲህ ካለ ካወቁ እንግዲህ ያስተምሩኛል ባለ ይኸውልዎት ስለ አንድ ነገር ሲያብራሩ ሙፈሲሮች ይሄ ነገር ተብሎ ነበረ እንዲህም ይባላል እንዲህ አሉ እያሉ ሲነግሮት ያ ሙፈሲር ተሳሳተ ሳይሆን የሚባለው ጥያቄው እሱ አይደለም። ሙፈሲሩ እውነተኛ ነው፣ ነገር ግን ያ የሚያወራው እውነት ምንድን ነው እንዲህ ተብሎ ስለነበረ ነው። መልካም እንግሊዝኛውን ይፍቱ ጎበዝ ነው ታውን ሳይሆን እንደውም ብዙ አልችልም። አሁን ይህን ይፍቱልኝ። ኢት ኢዝ ኦልሶ ሴድ ዛት ማለት ነው እንዲህም ተብሎ ነበረ። ዲስ ሚንስ ይህ ማለት የትኛው ይሄ ከላይ ገልጾት የነበረው ነገር በዚህ መልኩ ብለውት ነበረ አለ እኮ። ከዛ ዲስ ሚንስ ብሎ የሚናገረው ማለት ነው እያብራራው ነው አይደለ? ዲስ ሚንስ ብሎ አዎ ዲስ ሚንስ ከተባለ ምን እያደረገ ነው? ከላይ የተነገረው ነገር እንዲህ ማለት ነው ብለውም ያሉ አሉ። አይልም እንዴት አለ የሚያምኑ አሉ። ምን አለ? እሺ እኔ እኮ ማንግባባ አልመሰለኝም። ዛት ካለ እኮ ይሄ ስለተባለ ነገር ነው እያወራሁ። ዲስ ሚንስ ከተባለ ደግሞ ማለት ነው ይህ ማለት ይሄ ከላይ የተነገረውን ነገር ሰዎች በእንደዚህ መልኩ ሲሉት ነበረ። ከዛ በኋላ ዲስ ሚንስ ከተባለ ደግሞ ማለት ነው ዲስ ሚንስ ማለት ይሄ ማለት ከተባለ ምንድን ነው ቀጥሎ እየተብራራ ነው አይደል? አዎ ግን ምንድን ነው የተብራራ ያለው? ያ ብለውት ነበር የሚባለው ነገር ነው እየተብራራ። በጣም ጥሩ። ስለዚህ ይሄንን ታሪክ የታመጣው ለምሳሌ በእርሶ ሊል ችግር የለውም። እሺ ማን ያለው? ኢብን አባስ ብለውት ነበር ብሎ ሪሶርስ እየጠቀስ ያለው ማንን ነው? ተብሎ ከነበረ ያ እነዛ የሚሉ ሰዎች የነበሩ መሆኑን ነው የሚያመለክተው። እነማን ናቸው? ሪሶርቾች አልተጠቀሱም እዚህ ላይ። እሺ ኢብኑ አባስ መቼም ስለ ታቦት ሊያወሩ የሚችሉት ስለ ሰሎሞን ሊያወሩ የሚችሉት ማን ናቸው? ስለ እነ ሳሙኤል ሊያወሩ የሚችሉት ማን ናቸው? ምንድን ነው ጥያቄው እዚህ ላይ? በቃ እሺ ልተወው። እሺ ስለተግባባ ልተወው። ኦኬ ውስጡ ምን አለ ይላል። አንዴ አሁን ቅድም ውስጡ መጽሐፍ ነው ተወራሪ ያለው ብለው ነበረ። ኦኬ ወይም ቃሉ ብቻ ዋቴቨር ግን በቃ ስፔሲፊካሊ ባይሆንም መመሪያና ግሳጼ አለው። አንዴ ቆይ ውስጡ ምን እንዳለ አሳየት። ከዛ ውስጡ ምን አለ ይላል። ያው ስዕሉ እንዳለው ነው ታቦቱ ላይ። ይሄ አሁን የተባለ አለ የሚል ስለሆነ የሚያነቡት ከዚህ በኋላ ያ የተባለ ነገር ነው ብለው ታቦቱ ላይ ስዕል እንዳለ ይቀበላሉ። አለ የሰጠው ታቦት ላይ ስዕል አለም የለም ብዬ አልወስድም። ምክንያቱም ቁርአኑ ላይ የተነገረን ነገር የለም። ስለዚህ ይሄ ውሸት ነው። የእርሳቸው የተናገሩት ውሸት አይደለም። ምክንያቱም እንደዚህም የሚሉ ነገር ነበሩ ብለው ስለተናገሩ የእርሳቸው መረጃ ትክክል ነው። ግን ያ እንዲህም የሚሉት ነገር ነበር። ማስረጃው ምንድን ነው? እውነት ነው። ኧረ አንዴ ፕሊዝ። ስለዚህ ምንም ፕሩፍ የለም ማለት ነው። ይኸውልዎት የመረጃ አቅራቢውንና እነዛ መረጃ የተናገሩት ሰዎች መረጃ ይለዩ። እዚህ ጋር ሁለት አካል ነው የተጠቀሰ ያለው። ይህ መረጃ የሚያቀርብሎት ሰውዬ እውነተኛ ነው። ኢብን አባስ ትክክለኛ እሱ የሚያቀርብሎት ምንድን ነው? እንደዚህ ሰዎች አሉ ብሎ ያለው። አንድ እየተደማመጥን ዝም ብሎ እኮ በሞራት ኦኬ። እሺ አንድ
ኢብኑ አባስ እውነተኛ ሰው ነው። በጣም ጥሩ። ከእውነተኛ ሰው እውነተኛ ነገር ነው የሚነገረው አይደል? ምክንያቱም የቁርአን ተፍሲር ነው ይሄ፣ ለቁርአኑ ተፍሲር ነው። በደንብ ይስሙኝ ፕሊዝ። ካልቻልኩኝ ችግር የለውም እሱ ብቻ የሚያወሩ እኔ ወርድሎታለሁ። መብት ነው። እኔ ምንም እሱ የእናንተ መልስ እየሰጠሁት ነው። እዚህ ጋር መረጃ አቅራቢና መረጃ አቅራቢው እየተናገረ ያለውን መረጃ ትልቅ ሰው ነው እንዴ? ኦኬ እሺ በቃ እሱ ብቻውትን ማውራት ከፈለጉ እወርድሎታለሁ። እሺ ሰላም ያገናኘን። በሌላ ቀን እንገናኛለን። መረጃ አቅራቢና መረጃውን ያቀረበ ያለው ሰው የሚያቀርበውን መረጃ አለ እንዴ? እስካሁን ድረስ እዚህ ነህ እንዴ? እወርድሎታለሁ ብለሃል እኮ። ጉድ እኮ ነው። እሺ ኦኬ። ግን አላችሁ ሰዎች ይሄ ሰውዬ ኢብኑ አባስ ለማመን ምንድን ነው ሙፈሲሩ ነው። ይሄ ትክክል አይደለም ሲጀመር። ኢብኑ አባስ ለመሐመድ ሙፈሲር ነው ተብሎ መቼም አይባልም። ኤኒዌይስ ኢብኑ አባስ ቁርአን ነው የፈሰረው። ቁርአን ሰው እየፈሰረ አይ ዝም ብሎ የሰማውን ወሬ ነው የጻፈው ይባላል እንዴ? ለቁርአን ማብራሪያ እኮ ነው ሰው እያስቀመጠው። ለምትመሩበት መጽሐፍ ማብራሪያ፣ ከሰማይ ወረደ ለምትሉት መጽሐፍ ማብራሪያ፣ አላህ ነው እንጂ ሰው አልጻፈው ለምትሉት መጽሐፍ ማብራሪያ እየሰጠ ማብራሪያውን አይ ወሬ ነው የጻፈው ወይ ዝም ብሎ በቃ ዝም ብሎ የሰማውን ነው። ጸሐፊው ግን እውነተኛ ነው እንዴ? ጸሐፊው እውነተኛ ነው፣ ግን መልእክቱ ግን ዝም ብሎ ነው የሰማውን ነው እንዴ? እውነተኛ አስባሉ አይገስ መልእክቱ መስሎኝ የሚናገረው ነገር መስሎኝ ተመዝኖ እውነተኛ ነው ያስባ የተቀበላችሁት። የሚገርመው ነገር ምን አልከኝ ቅድም? ስዕል እንዳለው እንዳትረሱ ክርስቲያኖች። ይሄ ከሰማይ ወረድ የተባለው ታቡት ላይ በጎልደን ከለር በወርቅማ ከለር የተለበጠ ወይም የተቀለመ የሰው ፊት የሚመስል ስዕል አለው። ምኑ ላይ? ታቡቱ ላይ። በእስልምናው ስዕል አትወዱም መስሎኝ፣ አላህም ሆነ መላእክቱም የሚጠየፉት ነገር መስሎኝ እኛን ጣዖት አምላክ ይስሉን አላችሁ። ስለዚህ ጣዖት ነው ይሄ። ስዕል አለው የሂውማን ፌስ ባይዘወይ። ወደ ክርስትናው ስናመጣው ምን መሰላችሁ እንግዲህ ሳሌ የተባለው ኪሩብን ነው አይደል? ኪሩብና ሱራፊ ኪሩብን ነው የሳለው። እንግዲህ አርባዕቱ እንስሳ የምንላቸው አሉ ታውቃላችሁ። አሁን ሲኮረጅ ታሪኩ ሲኮረጅ ችግር ተፈጠረ። ምን አይነት ችግር ተፈጠረ? አንደኛ ከሰማይ ወረደ ተባለ። ታቦቱ ሳጥኑ ትልቅ ስህተት የተሰራው በታሪክ የሌለ በአይሁድ ታሪክ የሌለ በእስራኤላውያን ታሪክ በቃ እንጀራ የሌለ ከሰማይ ወረደ ተባለ። አንደኛው የኩረጃ ስህተት። ሁለተኛ እስልምናው ስዕል አይወድም እስከነጭራሹ። ስዕል ደግሞ ተገኘ የወረደው ታቦት ላይ። ኦኬ ውስጡ ምንድን ነው የነበረው ሲባል ምን ይላል? አንደኛ ሂዝ ስክሪፕቸር ይላል መጽሐፉ ነበር ይላል። አንድ ውስጥ የነበረውን ቁጠሩ እንግዲህ እዛ ሳጥን ውስጥ። ስለዚህ ከሳጥኑ ጋር ነው መጽሐፉ የወረደለት ወይስ ምንድን ነው? መጽሐፉ አለ። ከዛስ አሲስ ሴድ ሂስ ታብሌት ይላል ኤንድ ስታፍ ኤንድ ዘ ሃውስ ኦፍ አሩን ሌፍት ቢሃይንድ። እና ደግሞ ምን አለው? ታብሌቱም አለው ውስጡ መጽሐፉም አለው። እና መጽሐፉንም በአንዳንዴ ታብሌት አድርጎ ይተረጉማል። ባይዘወይ ያ መጽሐፉን ወይ ታብሌቱ ነው ይለዋል። እና ደግሞ በትሩ ያቺ ዱላው የሙሳ ዱላ ማብራ ነበረ ይችላል። ከዛ እንደው ምን ሌላ ነው ምን ነበር? አንዴ ልጨርስ። እግዚአብሔር ይመስገን። ከዛ ደግሞ አሩን ሃድ ሌፍት ቢሃይንድ ኔምሊ ሂዝ ክሎክ ኤንድ ተርበን። የአሩን ጥምጣም ነበረች። አሩን የሚጠመጠማችን ቅርናቷ ላይ ተርበኑ ራሱ ታቦት ውስጥ ነበረ። ከሰማይ ሲወርድ የእንግሊዞ ነው የወረደው። ዘ ኤንጅልስ ብሪንግ ኢት ይላል። መላእክት አመጡት። ዘ ኤንጅልስ ሊዲንግ ኢት እየመሩ አመጡት። In giving you back the ark shall be a token, a sign for you that he has been made a king by Allah. If you are believers ይላል። ከአላህ የተሰጠው ለተሾመ ንጉስ ለመሆኑ ጀስቲስ አንድ የሚወጣ ግሊም ፕሊስ። ፉልስቶፕ ጋር የደረስኩ ነው። ሳቆም እንቀጥላለን። ለንግስናው ምልክት እንዲሆን ይሄ የተሰጠ ይላል። ከሰማይ ያወረደ ነው። መላእክት የተሸከሙት ነው። የሰው ምስል ያለበት ላዩ ላይ ታቦቱ ላይ በወርቅ የተለበጠ ደግሞ ታቦቱ ሳጥን የወረደው ደግሞ ከሰማይ ነው። ይሄ አሁን እንመዝ ነው ቢባል በአይሁድም በእስራኤል ታሪክም እንዴ ከሰማይ ሲወርድ ኤንዌይስ ጥያቄን ወይ ጀስቲስ ሙስሊም ነህ
ሙስሊም ነን ግን አሁን የተካከሱት ነገር እንዳለ ተባለ ነው አይደል? ተባለ። ይህንን ነገር ንገሯቸው። እንግሊዝኛው ላይ ትንሽ ችግር ያለ መሰለኝ ነው ወይ? በጣም ይቅርታ። እስቲ አስተምሩኝ ፕሊዝ። በጣም በደስታ በጣም ችግር አለብኝ እንግሊዝኛ እና ከመጀመሪያው ጀምሮ እያነበው ይተርጉሙላቸው ፕሊዝ። አመሰግናለሁ በጣም ኢሶስ ሰይዳት ካለው ጀምሮ እኮ በቃ አለቀ። አንድ ጀስቲስ ወንድሜ ፕሊዝ። እንግሊዝኛ እኔ መማር እፈልጋለሁ ከሚያውቅ ሰው እና እስቲ መማር ይኖርቦታል። ሳይወት አሜሪካ እንደሚኖር ሰው አልመሰለኝም። እሺ በጣም ትልቅ ጥፋት ነው ያጠፋሁት። እስቲ ራሴን ትምህርት ቤት መልሰዋለሁ። አይገስ እሺ ይቀጥሉ እስቲ ሲያንብቡ። ኤንድ ፕሮፌት ማለት ነቢያቸው ሳሙኤል። እሺ ሰይድ አንቱ ዘማ ተባሉ። እሺ ሳሙኤል የሚባል በአረብኛ ነብይ አለ? አሁን እዛ ላይ አይደለም መጀመሪያ ነገር አሁን ጀስቲስ አሁን ተባለ በእስልምና እንደዚህ ተብሎ ተባለ ነው እንጂ የእስልምና መሆኑን አንዴ እንደተማረ ሰው እንደሚያውቅ ሰው ሆኖ ረጋ ብሎ ያውሩኝ። ሳሙኤል የሚባል ግን ሳሙኤል የአረብኛ ስም አይደለም። ሳሙኤል ባይዘዌ ስሙ ትርጉም አለው። በአረብኛ ሳሙኤል የሚባል አለ ነብይ አለ። በቁርአን ያልተገለጹ ነቢያት አሉ። ይኑር ሳሙኤል ነብዩን አይሆን የሚባል አረብኛ ስም አለው ወይስ ጀመር? ፕሊዝ ሳሙኤል የሚባል አረብኛ ስም አለ? እየነገርኩት ነው። ሳሙኤል የሚባል ነብይ ይኑር አይኑር በቁርአን አልተገለጸም። በቁርአን ያልተገለጹ ነቢያቶች ግን በእስልምና አሉ ተብሎ ይታመናል። ሳሙኤልን ያውቁታል? ኦኬ በጣም ጥሩ። አንድ ጥያቄ ልጠይቅዎት። ቁርአኑ ላይ እንመለስና ይሄ የአሩን ቤተሰብና የተጉት ቅርስ በውስጡ መላእክት የሚሸከሙት ነው የሚወርደው። ለማን ነው እየወረደ የነበረው? ለሙሳ ነው። ይሄ ለሙሳ ነው የሚወርደው። ስለ ታቦት ነው የምናወራው አይደለ? ይሄ አያ ስለ ሙሳ ነው የሚያወራው። ስለ ታቦት ነው የምናወራው አይደለ? ታቦት ስለ ታቦት ስለ ታቦት እኮ ነው ጥቅሶ ያለው 2:48 ላይ ነው የማወራው። ይሄ ስለ ሙሴ ነው የሚያወራው። ግን እኔ የሆነ የገባሁበት ፖይንት በእስልምና እንደዚህ አይነት ነገር አለ ያሉት ነገር የለም። እሱ ላይ ነው ሌላ ዝርዝር ስለገባ አይደለም። እዚሁ ታቦቱ ላይ ነው ያለሁት። ይኸው እንግሊዝኛው ላይ እንመለስ። ያብራሩ የነበሩት ስህተቷን እናብራራና እንለው። ስህተቱን አብራርተን እንለው። ኧረ አዳምጡ ፕሊዝ። ስህተቱን እናብራራ። ጥሩ ነበር። እውነት ነው። ስህተትን እኮ መሳብ ፈልጌ ነው። እኔ በጣም ደስ ሚስት የሚናገኝ ሰው እንግሊዝኛ ላይ ማድረግ ነው። በቃ እንግሊዝኛ ስህተቱትን ብቻ አንዴ ወይ ጉድ። እሺ ነብያቸው ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ እሳቱ እንዲመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አልናላቸው ይላል። ለማን ነው እየወረደ ያለው? እሺ ዲያቆን አንዴ እኔን ከሰሙኝ እኔ አመጣጤ እየተረጎሙ ማህበረሰቡ እሷን ማረም ብቻ ነው አላማ። ሌላ ጉዳይ ልከራከሮት አይደለም የመጣሁት። ለማን ነው እየወረደ ያለው? እንግሊዝኛዋ ላይ ነው ችግር ያየሁት። ለማን ነው እየወረደ ያለው? ሌላ ነገር ላይ አይደለም ችግር ያየሁት። ለማን ነው እየወረደ ያለው? የእንግሊዝኛ ትርጉሞት ላይ ነው ትልቅ ስህተት እያየሁ የነበረው። እሺ ችግር የለውም። ለማን ነው እየወረደ ያለው? ውሸት ነው እሱን ነው እዛ ላይ አይደለም። ለምን ፖይንት ወደ ሌላ ይወስዳሉ? እሺ ለማን ነው እየወረደ ያለው? ወደ ፖይንቱ አይመለሱም። ሲያብራሩ የነበሩት እንግሊዝኛውን ተፍሲሩን አይደል? እሺ ጥሩ። ለሙሴ አልወረደም። እሱን ስለዋሹ ላስተካክሎት ብዬ ነው። በቃ ችግር የለውም። አሁን እዚህ ጋር እንግሊዝኛው ላይ ሌላ የማረም እቅድ የለኝም። እኔም እያረምኮት ነው በዛው ብዬ ነው ያቅሜ። እሺ ይቀጥሉ። በቃ ሴራን ትዛም ከዛ በኋላ ልጁ ኢሶስ ዳት ከሚለው ጀምሮ ነው። አንዴ ነው ሙሉን ያንቡና ይተርጉሙ። ይቀጥሉ። እሺ እንደ ፕሮፌታቸው ሳሙኤል ሰይዳን ትዘም ተባሉ። ከዛ ወደዚህ መልሱት። እሺ ሳይን ኦፍ ኪንግ ለተውክን ምንድን ነው? ዘተውክን ንግግር ነው። አሮን ነው። እሱን አላውቀውም። አንድ ቀስ ይበሉ ፕሊዝ። ጀስቲስ ከአንቴ አንዴ መማር ስለምፈልግ ከእርሶ እየተረጎሙ ይሄዱ። እሺ ይቀጥሉ። ዘተውክን ምን ማለት ነው? እኔ እንጃ። እኔ አላውቅም። እኔ እኮ አላውቅም። እርሶ ነው በቃ እሱን ነው ዘተውክን ንግግር ነው እንደሚገባኝ ከሆነ ግን እዚህ ጋር ምን እንደሆነ አላወኩኝም። እንደዚህ ነው የሚጻፈው። ታውክን እንደዚህ ነው ንግግር አላውቅም አልኩት። ይሄን አላውቀውም። በቃ ስለ ግራመር እናውራ ጋሺ። ስለ ቃላት አይደለም። አይናደዱ። እኔ እኮ አስተምርሃለሁ እንግሊዝኛ ስላሉኝ ነው።
ኦፍኮርስ አስተምሮታለሁ። እሺ ያስተምሩኝ። ተወክል ምንድን ነው? አላውቅም። ግራመር ነው ሞራው። አብረን እንማራለን። መልካም ይቀጥሉሽ። ኦልራይት ምን ማለት ነው? ያስተምሩኛ በዛው ምን ማማ እኔማ አላውቅም። አታውቅም ስላሉ እኔ አላውቅም። አያውቁትም። ለሳይን ኦፍ ፊዚክስ ኪንግደም ንክስ ነው ምልክት። ከዛ ወደዚህ ዛት ኢዝ ፍሮም አላህ ከአላህ ስለመሆኑ እሺ ከአላህ ምን እሺ እሺ እዛ ዘሻል ዘሸካመንቱ ቀስ ይበሉ እያነበቡ ወደ አንተ ይመጣል። ቀስ ይበሉ ድጋሚ አንብቡት። ኢዘር ሻል ካም አንቱ ወደ አንተ ይመጣል የሚለው ኢዛት ዜር ነው። ኢዛት ዜር ሻል ካም አንቱ ዩ ወደ አንተ ይመጣል። ወደ አንተ ይመጣል። ማን ነው ይሄ? ዛር እዛ ጋር የተጠቀሰው ነው። ወደ ኋላ ሄዱ። የተጠቀሰው ሰው ማን ነው? የተጠቀሰው አይ ሳሙኤል። ቅድም ሙሴ ስላሉኝ እዚህ ጋር ሳሙኤል ይላል። በቃ ሳሙኤል በቃ ወደ ሳሙኤል ይመጣል ነው። ሙሴ አይደለም መልስ ኦልራይት ምን ችግር አለው? አረ እንትን ላይ እንሂድ። አይ ኖ ቅድም ሙሴ ስህተቶትን ብቻ ላርሞት ነው የመጣሁት ጋሺ። ዝም ብለው ነው የሚያስለፉ። አይ እኔ እኮ በመሀል ላይ የተሳሳቱ ስለሆነ እሱን ላስታውሶት እዬ ነው። ይቀጥል። እኔ አንድ ስህተት ነው ያየሁት። እሱ ስህተቶትን ብቻ ነው የምፈልገው። ይቀጥሉ። ዛት ኦፍ ስፒክን ፍሮም ዩ ከእናንተ የተወሰደ የነበረ እሺ ዌሪን ኢዝ በውስጡም ኢዝ ፒስ ኦፍ ምን ወደዚህ መልስ ያንብቡልኝ ድጋሚ። ዌር ኢን በውስጡ በዛ ውስጥ በውስጡ እሺ ኢዝ ፒስ ኦፍ ፒስ ኦፍ ሪአሹራንስ ማለት የሪአሹራንስ ጉግል ያርግሎት ላግዞት ወካይ ቃለስለት ነው ሪአሹራንስ። ይሄ ሪያክሽን ነው። ሪአሹራንስ ነው ያልኩት ጋሼ። እሺ ይቅርታ። እሺ ትርጉሙን ይንገሩኝ። ሪአሹራንስ ማረጋገጫ። እሺ ማስረገጫ። እሺ ሜርሲ ኤንድ ትራንኳሊቲ ምህረትና ነፃ መውጣት። እሺ ኢት ኢዝ ኦልሶ ሴድ ይባላል። እዚህ ጋር ነው አሁን እዚህ ጋር አዳምጡኝ። ይተርጉሙ። ኢት ኢዝ ኦልሶ ሴድ ዛት እንዲህም ይባላል። ቀጥሎ ያለችው የተርጉሙ ያዘው አንድ ላይ እንዲህም ይባላል። አሁን የሚባለውን ሊናገር ነው። ያዙልኝ እዚህ ጋር ሙሉን ይተርጉሙ። አላለቀም እኮ ፍል ስቶፕ። በቃ እኮ አሁን ወደሚባለው እየገባ ነው። ሙሉን ይተርጉሙ ይባላል ወደሚለው እየገባ ነው። አይ ሙሉን ይተርጉሙ። ኢት ኢዝ ኦልሶ ገብቶኛል። ልተረጉም ነው እኮ የሚባለውን ልንመጣ ነው። የሚባለው ሙሉ ስቴትመንቱ ይተርጉሙ። እተረጉማለሁ። አሁን መጀመሪያ በዚህ እንግባባ። ኢት ኢዝ ኦልሶ ሴድ ዛት ማለት እንዲህ ይባላል። አይ አልቆመም ገና ኮማም የለውም። አልቆመም እኮ ስላልቆመ አይደል እንዴ ታዲያ እንደዚህ አንድ ላይ ያዙ። ይተርጉሙ። መቆራረጥ አይቻልም። አልቆርጥም እኮ አንድ ላይ ያዙ። ቆረጥኩኝ። ይባላል ነው ግን ይሄን ያዙልኝ በቃ። ኧረ ይተርጉሙ። አንድ ላይ ይባላል። ከዛ አስቀጥሎ ምንድን ነው የሚለው? እንዲህም ይባላል። ሙሉን ይህም ማለት ፕሊዝ እስከ ፍሉ ስቶፕ አንብበው እና ተርጉመው። ዶንት ፕሌይ ፕሊዝ እኮ አሁን የሚባለው ነው። ይህንን ብቻ ሌላ ነገር አልፈልግም እኔ ጋሽ። ኢት ኢዝ ኦልሶ ሴድ ዛት እንዲህም ይባላል። ይህም ማለት ነው። ወደሚባለው እየገባ ነው። አልገባም። ዲስ ሚንስ ማለት ነው። ወደሚባለው እየገባ ነው። ዲስ ሚንስ ማለት ነው። ይህም ማለት ምን ማለት ነው? ይህም ማለት የትኛው? ይህም ማለት እንዲህ ይባላል ማለት ይባላል ወደሚለው እየገባ ነው። ገና እኮ የትኛውን ይህም ማለት የተባለው ምኑን ነው? ይሄ እንትኑ ነው። ስለ አርኮ ከላይ ስናወራ ስለነበረው ነገር። ኦኬ። ስለዚህ ማን ነው እያብራራ ያለው? እየተረጎመ ያለው ማን ነው? አሁን ኢብን አባስ ስለተባለው ነገር እያወራ ነው። እየተረጎመ ዲስ ሚንስ ማለት ነው እኮ የተባለውን ነገር ምን እያደረገ? የተባለውን ነገር እያልን እያብራራልን የተባለውን ነገር እያብራራልን። በጣም አሪፍ። ስለዚህ የተባለውን ነገር እያብራራ እየፈታ ነው ማለት ነው። ኦፍኮርስ የተባለውን ችግር የለውም። የተባለውን ነገር እያደረገ እዛ ጋር ነው ያለው። ጀስቲስ ችግር ነው። በአጠቃላይ ፖይንቱ የእስልምናው ፖይንት አልጨረሰ ገና ነው። ቆይ እንዳይሄዱ አደራ። It is also said that this means ማለት ነው። ይህም ማለት ስለዚህ ኢብኑ አባስ ምን ሊያደርግ ነው አሁን ማለት ነው?
እያብራራ በጣም ጎበዝ። ምኑን ያብራሩ? ምኑን ነው የሚያብራራው? ይቀጥሉ፣ ያብራሩ። የሚያብራራው ምኑን ነው? ምን አሉኝ? የሚያብራራው ምኑን ነው? ያገኘውን መረጃ እያብራራ ነው የተባለውን ነበረ እንዴ ሲባል እሱ እኮ የተባለውን ማለት የተፈለገበትን። ስለዚህ ያገኘውን መረጃ የተባለውን እያብራራ ያለው የተባለውን እኮ ያገኘውን መረጃ እያብራራ ነው አይደል? የተባለው ነው። ኦፍኮርስ እኮ መረጃውን እያብራራ ነው። እንዲህ ሲሉ እንዲህ ማለታቸው ነው። እንዲህ ማለታቸው በጣም አሪፍ። እንዲህ ሲሉ እንዲህ ማለታቸው ነው ብሎ ኢብኑ አባስ ኮንፈርም እያብራራ ነው አይደል? የተባለውን እያብራራ በጣም ጥሩ። እስኪ አብራሩት። አሁን ማለት የፈለጉትን እየነገረን በጣም ጎበዝ። ስለዚህ እስኪ ያብራራውን ኢብኑ አባስ ይቀጥሉ። ከዚህ በኋላ የሚገለው ምንድን ነው የምንለው? ጉዳዩ አላህ አይደለም፣ ጉዳዩ ሃይማኖታዊ የእስላማዊ መረጃ አይደለም፣ ምንጩ የሌላ ነው። ያንን ምንጭ እያብራራለን። ይቀጥሉ፣ ይቀጥሉ። ኢብኑ አባስ እንዴት አድርጎ እንዳብራራው መረጃውን ይንገሩ እኮ። አሁን አንድ ነገር ግን እንስማማ። ራይጠን እየረገጥን እያጠራን እንሄድ። ኢብኑ አባስ ያገኘው መረጃ ያብራራበትን ያብራሩ። ይቀጥሉ እኮ። አሁን አንድ ነገር እንስማማ። ይሄ እስላማዊ ምንጭ አይደለም። ኢብኑ አባስ እስላም ነው አይደለም? ይሄ እስላሞች እንዴት ያምናሉ አይደለም? ኢብኑ አባስ እስላም ነው አይደለም? ይሄ እነ እንትና ምን አሉ የሚለውን ኢብኑ አባስ እስላም ነው አይደለም? ምን ኢብኑ አባስ እስላም ነው ወይስ አይደለም? ኦፍኮርስ ነው። በጣም ጥሩ። ኢብኑ አባስ የቁርአኑን ሀሳብና ተፍሲር ወይ ደግሞ ኮመንታሪ ወይም ማብራሪያ እየሰጠ ነው አይደለም? የቁርአኑን ኮመንታሪ ምክንያቱም እሱ ያው ሱራ 2:248 እኮ ነው ኮመንታሪ እየሰጠ ያለው። አሁን እዚህ ጋር እየተናገረ ስላለው ነገር እንነጋገር። መጀመሪያ በጥቅሉ ነገር የለም እዚህ ጋር አባስ ኢብኑ አባስ ደማመጣ ጋሺ ያዳምጡኝ። ቆይ ኢብኑ አባስ ምንድን ነው እያብራራ ያለው? ሱራውን አይደለ እያብራራ ያለው ቁርአኑን ክፍል ኦፍኮርስ ያብራራ። በማብራሪያው ውስጥ ስለዚህ ጉዳይ ሌላ አካላት የሚሉትን ነገር እየነገረን ነው እንጂ እስላማዊ እምነትን አይደለም እየነገረን ያለው። እስላማዊ እምነት ካልሆነ ቁርአኑን ለምንድነው በዚህ የሚያብራራው? ቁርአን በተፍሲር ይፈታል አይደል? አይፈታም አላልኩም። አሁን ወዴት ነው የሚሮጡት? ስለዚህ አንዴ ስሙኝ። የእስልምናውን ቁርአን መጽሐፍ በተፍሲር እና በሀዲስ ይፈታል። ስለዚህ ቁርአኑን ኢብኑ አባስ እየፈታው ነው አይደል? ኦፍኮርስ በቃ እኔ እኮ ኦፍኮርስ የሚለው እኮ በጣም ያስማማን ነበር። ኦፍኮርስ ይቀጥሉ። ይሄ የቁርአን ፍቺ ግን አይደለም። የቁርአንማ ፍቺ ነው። ይኸው ተፍሲር ኢብኑ አባስ እኮ ነው የሚለው የሱራ 2 በጥቅሉ የቁርአን ፍቺ ነው። አሁን እየነገረን ያለው ነገር ግን ስለሌላ አካላት እንጂ እስላማዊ ሶርሶችን ተጠቅሞ እስላማዊ ማብራሪያ እየሰጠ አይደለም። ምኑ ነው እየፈታ ያለው? የቁርአኑን ክፍል አይደል? ቁርአኑን እያብራራ ነው አይደል? የቁርአን ክፍል ሲያብራራ ጊዜ መሀል ላይ ምንን አስገባ? የሆነ ስለዚህ ጉዳይ ምን እንደሚሉ እየነገረን ነው። ቁርአን በተፍሲር ይፈታል አይፈታም? ምን ቁርአን በተፍሲር ይፈታል አይፈታም? ማን አይፈታም አለ ጋሼ። በጣም ጥሩ። ስለዚህ ኢብኑ አባስ እንደፈታው ይፍቱ። ይቀጥሉ ያለውን ያንብቡልኝ ፕሊዝ። አሁን ኢብኑ አባስ እዚህ ጋር እየነገረን ያለውን ነው። አሁን እኮ ለታች ያለው ሰው ሰው እንዲያክልኝ የምፈልገው ኢብኑ አባስ እስላማዊ ሶርሶችን ተጠቅሞ ወይም እስላማዊ ሶርሶችን እየፈታ ሳይሆን በዚህ ጉዳይ ላይ የሆኑ አካላት ምን እንደሚሉ እየነገረን ቁርአኑን እየፈታ ነው። ባካትች ቁርአኑን እየፈታ ነው። ይቀጥሉ፣ ይፍቱ፣ ያንብቡ። ኢብኑ አባስ በወቅቱ የነበረ በዚህ ጉዳይ ላይ የሆኑ አካላት ምን እንደሚሉ የሆኑ አካላት ማናቸው? የሆኑ አካላት ይህንን ብቻ ይታወቅልን። ሌላ ነገር ማናቸው? እንደፈለጋችሁ በሉ። በቃ ምንም አይመልስም። እስላማዊ ሶርሶች አይደሉም እዚህ ጋር እየተመረረ ሳካ አድርጎ ያምጣው ወሬው ነው። ቁርአንና ሐዲስ አይደለም እየተመረረ አሁን ለምን ኢብኑ አባስ ያብራራበትን ኢብኑ አባስን ከዳችሁ ዝም ብሎ ነው። ኤልያስ ዝም ብለህ አብራራ ፕሊስ። ዝም ብለህ ቀጥል ፕሊስ። ቀጥል አብራራ ፕሊስ። ቅድም ችግር ምን መሰለህ? ቅድም ስትል የነበረው ነገር በእስልምና እንዲህ ታመናል ስላላቸው አይታመንም። እንዲህ በእስልምና አንተ ዝም ብለህ በቃ ማይክል እንዳታነሳ ዝም ብለህ ለመጫው ነው እንደ የገባው። መጀመሪያ ሙስሊሙ ነው። እሺ መቼም እኮ አይመልስም። ምክንያቱም እያነበበው ከመጣ ሲጀመር ዲስ ሚንስ ማለት ኢብኑ አባስ እያብራራው ነው። ምክንያቱም ሲጀመር ኢብኑ አባስ የዚህን ቁርአኑን እየፈታ ነው። ቁርአኑን እያብራራ ነው። ምን የሚለውን ቁርአን
ይሄን ቁርአን ሱራ 2:248 ላይ ነብያቸው ለእነርሱ የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉትም ቅርስ ውስጥ ያለበት መላእክት የሚሸከሙት ሆነው ሳጥን ይመጣላችሁ ነው። አማርኛው ሳጥን ይለዋል። አረብኛው ምን ይለዋል? ስሙት። وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة ታቦት ፊ ሰኪን ይላል። ይህን ሰው በሌሊት ታሰማናለህ። ስለዚህ ይህንን የአይን ምስክር ምናምን አስመሰለው እኮ ይሄ ነገር ሲደረግ የነበረ ተብሏል። እንደዚህ እኛ እኮ አያገባንም። በነገራችን ላይ ከየትም ሳካር ቦቃ አምጥቶ ለቁርአኑ ማብራሪያ ካስቀመጠው አምኖበት ነው አምጥቶ ያስገባው። ምን አገባን ታዲያ እኛ ከየትም ቢያመጣው። ለምን ከእስራኤል ከፍልስጤም ለምን ከቻይና ያመጣው? የእስልምና አስተምሮ አይደለም? የእስልምና አስተምሮ ካልሆነ ለምን አስገባው እዚህ ታዲያ? የእስልምና አስተምሮ ካልሆነ ቁርአኑን ሊያብራራበት እኮ ነው ያስገባው። በዚህ ተረዱት ብሎ እኮ ነው በቃ ይኸው በዚህ ተረዱት ብሎ ነው ያስገባው። እኔ እኮ ሙስሊሞች ግን ምን አይነት ጭንቅላት ነው ያላቸው? ይመጡና የእስራኤል ነው ምናምን ሙፈሲሮች የሚያም ቁርአኑ ራሱ የእስራኤል አይደለ እንዴ? ምንድን ነው ቁርአኑ ራሱ ከመጽሐፍ ቅዱስ የተኮረጀ የሙሴ ታሪክ ቀጥታ ከመጽሐፍ ቅዱስ አውጥተህ ቀደህ ጥሏል። ይሄ ታሪክ ራሱ ከመጽሐፍ ቅዱስ የተኮረጀ ነው አይደለም። ማብራሪያው ራሱ የታቦቱ ምንድን ነው? የታቦቱ ያለው ሳይቀር ስራ ትራምፔት የሚለው እኮ እንትኖችን እኮ ነው። እነዚህ ወርቅ ጎልደን የተባሉት እኮ ኪሩቤዎችን እኮ ነው። ሁለቱም ኪሩቤ ይዘው የመለከት ድምፅ እየነሱ ታሪኩ ሲብራራ እስራኤልያ ነው ምናምን ይላሉ። እንዳለ ታሪኩ የመጣው ራሱ ቁርአን ላይ የመጣው ታሪኩ ራሱ የመጽሐፍ ቅዱስ የእስራኤሎች ታሪክ አይደል? የቁርአኑ ራሱ የያዘው ታዲያ ማብራሪያው ከዛ ቢመጣ ምን ችግር አለ? እኔ እኮ ይገርሙኛል እኮ በጣም የሚገርሙ እኮ ሰዎች ናቸው። ከየትም አምጣው ብቻ ኢብን ከቲር በዚህ ነው ሊፈታ የሚገባው ብሎ ማስረጃ ብሎ አስቀምጧል። ኢብን ከቲር ሙስሊም ነው፣ እስላማዊ ማስረጃ ነው። ይሄ በቃ አለቀ። ከዛ ከሱ ጋር ትከራከራል። ቀጥል ያሬዲ። እሺ ያው እኔ ጋርም ሰዓቱ እየደስ ሆነ። በቃ በአጭሩ ቁርአን በተፍሲር ይፈታል፣ ቁርአን በሀዲስ ይፈታል። ስለዚህ እነዚህ ሰዎች እነ ኢብን አባስ እና አልጀለላይን ቁርአኑን እየፈቱ ነው። ቁርአኑን ሲፈቱ ጭራሽ ምን እያሉ ነው? ዲስ ሚንስ እያሉ ይሄም ማለት እያሉ ይሄም ማለት እንዲህ ከላይ የተጠቀሰው ይሄም ማለት እያሉ እየፈቱ ነው። ቁርአኑን እየፈቱ አንተ አይ አንሰማውም ይሄ እንደዚህ ነው ብትለኝ ምንድን ነው? እኔ እኮ አልገባኝም። ወይ እነዚህ እነ ኢብን አባስ ዋሽተዋል። የጻፉት ነገር የጻፉት ታሪክ የጻፉት ንግግር የጻፉት ትርጉም ውሸት ነው። ኮርጆም ከሆነ ኮርጆ ነው፣ ሲኮርጁም ትክክል አልኮርጁም ይባል። ተመዝግቦላቸዋል፣ ተጽፎላቸዋል። የእናንተው ሙፈሲሮች ናቸው። ቁርአኑን እየፈታ አይ እኛ አይመለከተንም ካልክ በቃ ተፍሲር ጥላል ማለት ነው። ኦኬ ባይዘዌ ኢብን አባስ ብቻ አይደለም አልጀለላይን ራሱ ይኸው እንዲሁም ይላል ይሁት አልጀለላይን ደግሞ ጭራሽ ያበሰዋል። ምን ይለዋል? ይህን ቅድም ባነብል ጥሩ ነበረ። and they prophet said to them ለካ እንግሊዘኛችንን ብሎኛል። ኦኬ and they prophet said to them የእነሱ ነቢይ እንዲህ አላቸው after they had demanded the sign of his kingship ለእሱ ለንግስናው ምልክት ይጠይቁት ነበረ። ማስረጃ አምጣ ፕሩፍ አምጣ ይሉት ነበረ። ስለዚህ ምን አላቸው? the sign of his kingship is that they will come to you an ark የዛ ምልክቱ ይሄ ታቦት ይመጣላቸዋል። a chest containing the image of the prophet ይላል። ደግሞ የጭራሽ ሳጥን ነው። ውስጡ ምን አለ? የነቢያቶች ስዕል አለበት አለ። ደግሞ ይሄ አልጀለላይ የነቢያቶች ምስል ወይም ስዕል አለበት። which God sent down to Adam አደም የላከው ለአደም የተሰጠው የነቢያቶች ስዕል አለበት አለ። and which was handed down to them ከዛ ደግሞ ለእነሱ የተሰጠው ይላል። ወይም the Israelites ይላል። ያው እስራኤላይት until the አማላቃይት ይላል። አማላቃያን ማለት ነው እንግዲህ seized it from them in battle አማላቃያኖች ያንን ሳጥኑን የነቢያቶችን ስዕል የያዘ ሳጥንን በጦርነት ሲማርኩ ጊዜ ይላል ሲዝድ ሲያደርጉ እስኪማርኩት ድረስ they used to commence fighting invoking it before their enemy and marching behind it
ወደ ጦርነት ሲሄዱ ታቦቱን ፊት ለፊት ያደርጋሉ። ከዛው እነሱ ከኋላ ነው ማርች ያደርጋሉ፣ ይሄዳሉ ይላል። ታቦቱን ፊት አስቀድመው as well as experience peacefulness in its presence ይላል። ታቦቱ ባለበት በጣም ሰላም ይሰማቸው ነበር ይላል። as God says አላህ እንዳለው ይላል። ምን therein a spirit of peace በዛ የሰላም መንፈስ አለ። reassurance for your hearts ለልባችሁ እርጋታ የሚሆን ማራገጫ አለ። from your Lord ከአምላካችሁ ሆነ and a remnant of what the folks the broken the folks of Moses and the folk of Aaron left behind የአሮንና የሙሳ ፎክስ ቤተሰቦች ማለት ነው የተዉት በውስጡ ይላል። which were Moses pair of sandals የሙሳ ጫማ ያለበት ውስጥ ይላል። የሙሳ ጫማውን ያስቀምጥበት ነበር ይላል። ጭራሽ የሙሳ ጫማ ውስጥ ያለበት ሳጥን ውስጥ ማለት ነው ታቦት ውስጥ and his staff የተባለው ያው እንትን ነው ዱላው ለማለት ነው። and Aaron's turban የአሮን ደግሞ የጥምጣሙ የሚጠመጥመው a measure of the manna that used to come down on them and the pieces of the broken tablets ይላል። broken tablet የተባሉት የተሰባበሩት እኛ ጽላት ምን ነው በግዙ አይ ቲንክ በአረብኛው ምን ነበር የሚለው ቅድም ታቦቱ ብሎ ምንድን ነው ቢሆን ነገር ተናግሮ ነበር ሲኪን ኦር ሳምቲንግ ብሎ ነበረ አይደለ? ትዝ ይላችሁ እንደሆነ እሱን ነው እንግዲህ ታብሌት የሚለው ወይም ይሄ ህጉ የተጻፈበት ማለት ነው። ተሰባብሮ ውስጡ ነበር ይላል። the angels bring it ከሰማይ ያመጡት ይላል። በጣም እኮ ፈን የሆነ ስቶሪ ነው። አማለቂያን ማረኩት ተብሎ ከሰማይ ደግሞ አመጡት ይባላል። አማለቂያን ማረኩት፣ ወሰዱት፣ ሲዝ ዳረጉት ይላሉ እኮ በጦርነት ጊዜ። ኦኬ አማለቂያን ከወሰዱት አማለቂያን ጋር ከሆነ ሄደው ከሰማይ ምን ሊሰራ መጣ? እርስ በርሱ ራሱ ሙፈሲሮቹ የተምታታ ኩረጃ ሲመጣ ችግሩ ይሄ ነው። ከሰማይ ይዘውት መጡ ይላል። እዚህ ጋር ደግሞ አማለቂያኖች ማረኩት ይላል። ኦኬ the angels bring it ምን ይላል ይኸው እዚህ ጋር surely in that shall be a sign for you his kingship if you are believers the angels bore it between the earth and the sky ይላል። መላእክቶቹ ከሰማይ ዝቅ ብለው ከምድር ከፍለው በመሃል ሆነው ይዘውት መጡ ይላል። while they gazed at it ከበውት ኦልራይት ከበውት በቃ የሆነ እያጀቡት ማለት ነው። ምኑን ታቦቱን ይዘው ወረዱ። until finally they placed into before Saul ይላል ወይም ታሉት የተባለው በሳውል እግር ስር እስካስቀምጡ ድረስ ይዘውት መጡ ይላል። they then acknowledge his kingship and hastened to enlist the holy struggle and he chose 70,000 of their young men ይላል። ስለዚህ ለንግስናው ምልክት ፕሩፍ አደረጉ፣ ማረጋገጫ ሳገኙ አዩ። ስለዚህ ወደ 70,000 የሚሆኑ ወታደሮችን መረጠ ይላል። ይሄ አልጀላላይን ነው። ኢብኑ አባስ ስዕል እንዳለበት ይናገራል። የሰው ስዕል የሰው ፊት ያለበት በወርቅ የተለበጠ እዛ ታቦቱ ላይ ስዕል እንዳለ ይናገራል። ይሄ ደግሞ ሌላ ይላል። ኢብኑ ከቲር ደግሞ ያው በደንብ አብሶ ደግሞ ይጽፋል። ስለዚህ እያንዳንዱ እነዚህ ሙፈሲሮች ቁርአኑን እየፈቱ ነው። ሱራ 2:248 የቁርአኑን ክፍል እየፈቱ ነው፣ እያብራሩ ነው፣ ተረዱት እያሉ ነው። ምክንያቱም ቁርአኑን ስታነቡት የሚገባ ነገር ስለሌለው ምን ነብያቸው ለእነርሱ የንግስናው ምልክት ከጌታቸው የሆነ የትኛው ነቢይ ጥያቄ ያስነሳል አይደል? ሙሳ እንዳትሉ ኦልሬዲ ይሄ የተባለው ለሌላ ንጉስ ነው። ስለዚህ ነብያቸው ብሎ ሊፈታ ይገባል። ስለዚህ ተፍሲር ያስፈልጋል ማለት ነው። ለእነርሱ ለእነማ ተፍሲር ያስፈልጋል ማለት ነው። የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብ አይ ለሙሳ ነው የወረደው እንዳንል ኦልሬዲ ሙሳና አሩን ትተውት ሄዷል ይላል። ስለዚህ ተፍሲር ያስፈልጋል ማለት ነው። ተፍሲር ስላስፈለገ መተርጎም ስላስፈለገ ይሄ ቃሉ በራሱ ምንም ራሱ ስለማያብራራ መጡና የሙስሊም ይኸው አባቶቻችሁ ይሄንን ፈቱት ማለት ነው። ይሄን የተረዳ ነው፣ ይሄን ነው ብለን ያስቀመጥ ነው፣ ይሄ ነው ቁርአኑ እያለ ያለው ብለው አስቀመጡ። ኦኬ ታዲያ አሁን ምንድን ነው የምትሉት? እኛን አይመለከትም፣ ትናንት ወሬ ነው ተባልኩ እና እስቲ ሀሳብ ስጡ። ቴንኪው በጣም እኔ ዲያቆኒ እንዴት አረፈዳችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ።
ትላንትና እንትን አንድ ኡስታዝ ከነበረበት ላይፍ ተጠርቶ ነበረ መጥቶ ነበረ ድጋሚ ላይ ያነሱ አንተ ከወጣ በኋላ ከዛ ቤቱን ከፍቶ ስለዚህ እንትን እያለ ነበረ ስትሮማን ፋላሲ ሲሰራ ነበረ። አይ ቲንክ አንተ የጠየቃቸውን ጥያቄዎች መመለስ ትቶ ተፍሲራቶቹን አንድም አልነካም። አንደኛ የአንተ አርጊመንት ወይ ደግሞ አንተ ያነሳው የእነሱ ታቦት የእኛን ታቦት ይመስላል የሚል ሀሳብም አላነሳም። እኔ ነበርኩ ከመጀመሪያ እስከ መጨረሻ ሰምቼዋለሁ። አንድ እሱ ነው። ሁለተኛ በቃ እነዚህ እንትኖች ላለመንካት ታቦት ምንድን ነው? ታቦት የሬሳ ሳጥን ይባላል። ታቦት የታቦት ሚኒንግ አብራርቶ ብቻ ነው እስከ መጨረሻ ያወጣውና እየተከታተልኩ ነበርና በጣም ትንሽ እያሳቀኝ ነበር። እዚህ ላይ ትንሽ ብትሄድበት ደስ ይለኛል። የአንተ አርጊመንት የእኛን ታቦት ይመስላል የሚል ሀሳብ እንዳላነሳ እሱ ብትነግራቸው ደስ ይለኛል። አይ ቲንክ ሙስሊሞችም እዚህ ስላሉ ዴቫ ይሄ እኮ ምንም ድራማ ለሚሰራ ሰው አብሬ እኔ ድራማ አልሰራም። ህሊናው ይፍረደው። ምንም ለሱ ኔት ቢሆነስት የሬሳ ሳጥን ነው ካላ ደግሞ በጣም ያስቅ ነው። የማሳጥን ነው? የሙሳ ነው? የአሩን ነው? የየትኛው ነቢ ነው? እንግዲህ መሐመድንም ጨምሮ ብዙ ነቢያት አሉ። የሬሳ ሳጥን የወረደላቸው በቁርአኑ ስለ ሬሳ ሳጥን ነው የሚያወራው። የሬሳ ሳጥን ነው የወረደለው ይሄኛው ሳይሆን ታቦት ማለት የሬሳ ሳጥንም ታቦት ይባላል፣ ሳጥንም ታቦት ይባላል። ሚኒንጉ ማለት ነው። ገብቶኛል። እንደዛ አድርጎ ያስቀምጣል። ስለዚህ አውድ ነው የምናወራኛል። በዚህ አውድ መሰረት ስለ ሬሳ ሳጥን ነው የሚያወራው። እኛ ታቦት ታገኸው ቁርአኑ ላይ ተቀምጧል። ከሰማይ የወረደ መላእክት የተሸከሙት። መቼ መላእክት የሚሸከሙት ነገር የከበረ ነገር ነው። ሳጥን የሬሳ ሳጥን ተሸክመው ከረዱ መብታቸው እንደዛ መተርጎም። እኔ እያወራ ያለሁት እንዲሁ ታቦት ምንድን ነው ትርጉሙ አይደለም። በቁርአኑ ላይ የተቀመጠው መላእክት ተሸክመው ያወረዱት፣ መላእክት ተሸክመው ዙሪያውን ዞረው ያወረዱት። ተፍሲራቶቹ ደግሞ እላዩ ላይ የሰው ስዕል አለበት ያሉት። ያ ታቦት ባለበት ሰላም አለ፣ እርቅ አለ፣ እርጋታ አለ፣ ጦርነት ማሸነፍ አለ የተባለው ኦኬ ራሱ አለ የሰጠው። ያ ታቦት በውስጡ የተሰባበረው ጽላት ወይም ታብሌት ያለበት ህጎቹ ያለበት። ስለዚህ ታቦት ነው የማወራው እኔ። ሙሴም ተቀምጦበት የነበረውን ቅርጫቱን ይሄ በውሃ ላይ የነበረውንም ታቦት ይሉታል፣ ሳጥን ይሉታል። እኔ ስለሱ አላወራሁም። የሆነ ኡስታዝ እንዲሁም እንደሰማሁት በቃ ምንም ለውጥ የለውም ታቦት ማለት የሙሴ የተቀመጠበት በልጅ ያለ ሙሳ በውሃ ላይ እንትን ያለበት ይሄ ተንሳፍሎ ያደረገበት እሱ ማለት ነው እንጂ ብሎ ለመሸወድ ሞክሯል። እኔ ስለሱ አላወራሁም። ስለዚህ የታቦቱ አንዴ አማልቂያን ማርከውታል ስትሉን፣ አንዴ ከሰማይ ወርዷል ስትሉን፣ አማልቂያን ከማረኩት ወደ ሰማይ ምን ሊሰራ ሄደ? ምክንያቱም ከሰማይ ነው የወረደው ደግሞ ለታሉት ለሳኡል ማለት ነው። እና ትልቁ ነገር እኔ አሁን አስተያየት እንደሰጡን ፈልገው በእስልምና ስዕል አይፈቀድም። እንኳን ጅብሪል አይደለም አላህም አይገባም። እንኳን አላህ አይደለም ጅብሪልም አይገባም። ግን ታቦቱ ላይ ስዕል አለ። በወርቅ የተለበጠ በወርቅ ያለ የሰው ፊት ያለበት ስዕል አለ። ስዕሉ ብቻ አይደለም እንደ ጥሩምባ ነገር የሚነፉ አሉ ታቦቱ ላይ ተቀመጠ። አንደኛው ጥያቄ ነው። ሁለተኛው ታቦቱ ላይ ታቦት በእስራኤላውያንም በአይሁድ ታሪክ መጀመሪያ በእስራኤላውያን ኋላም በአይሁድ የታመነው እስከ መጨረሻ የታመነው ትምህርት ምንድን ነው? ታቦትን የሰራው ሙሴ ነው ሰራ እንጂ ከሰማይ የተሰጠው አይደለም። ይሄ በጠቅላላ የታሪክ ውሸት ውስጥ ገባችሁ። ስለዚህ በእስልምናው ታቦቱን የሰጠ ማን ነው? አላህ ነው። በክርስትናውና በክርስትናውን ተውት። በአይሁድና በእስራኤል በቀደሙት አባቶች ግን እግዚአብሔር ለነቢያት ወይ ለሙሴ ታቦት አልሰጠም። ታቦትን ስራ አለው እንጂ አዘጋጅ አለው እንጂ ከዚህ አድርገህ ስራ አለው እንጂ ከሰማይ ያወረደ ነገር የለም። እና እስቲ ሀሳብ ስጡ በዚህ ላይ። አመሰግናለሁ። እዚህ ጋር ጥያቄ ነበረኝ መጀመሪያ ዲስ ሚንስ ሲል እዚህ ጋር እዚህ ሁላቸው በእነሱ ማለታቸው ነው ምናምን ነገር ሲሉ ስታዩ አስተማሪ ሲገልጥልክ ምንድን ነው አሁን አንድ ነገር የማይገባህ ገልጦ ይሄ ማለት ብሎ ክላሪፋይ የሚያደርግልህ ነው አይደል? ይሄ ማለት እንደዚህ ነው ብሎ ሲገልጥልክ ነው አይደል? ያ ኤክስፕሌን እያደረገ እያብራራ ነው። በቃ በጣም አድርጎ በከፍተኛ እያብራራልህ ነው። እንደዚህ ላሉ የሚል የት አለ? እዚህ ሰንተንስ አላየሁም ነበር። ከየት ነው ያመጡት? ይሄ ሁሉም የነሱ ሀሳብ ነው እንደዚህ የሚሉት ነው ምናምን ነገር የሚል ከየት ነው የመጣ? ሰንተንሱ ክሊር ነው የነበረችው። ይሄ ማለት እንደዚህ ነው ብሎ እየገለጠላቸው ነው።
ለመብራራት ነው። እንግሊዝኛ ትችልም አታውቅም ምናምን ነገር የሚሉ እኔ ግራ የሚገባኝ እነሱ እየዋሹ ነበር። እንድማርም ፈልጌ ልማር ፈለኩ። ጭራሽ እሱም እየተሳሳተን እኔም አሳሳተኝ። ግን ኤንዌይስ አይ ቲንክ ሰው አለ እንግዲህ ሰው አለ ይሰማል። ንጹህ ጭንቅላት አለውና ማንበብ መረዳት ለሚችል ሰው የሚያነበውን ነገር ይረዳዋል። ሰው እኔ ለምን እንደፈሩት አላውቅም። ለምን የሁሉ መሸማቀቅ እንደመጣ፣ ለምን የሁሉ እኛን አይመለከትም ወሬ ነው። ግማሹ ታቦት አይደለም ይላል። ታቦት የሚባል ነገር የለም እስከነ ጭራሽ ይላል። ግማሹ ታቦት ነው ይላል። ግማሹ ወሬ ነው ይሄ ነገር ይላል። ሰው አሮ ነው ለምን መሸሽ እንደፈለጉ የተጻፈውን ነገር ለምን እንደሸሹት አላውቅም። እሺ ሌሎቻችሁ ሀሳብ ስጡ። በቃ እኔ ብቻዬን አወራሁ። ቢኒ በቃኝ።